ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ ኢመርጂንግን ፋይናል ኤግዛም ሶሪ እዚህ ጋር ሚድ ኤግዛም ይላል ፋይናል ኤግዛም ነው ባይዚ እዚህ ጋር የጽሁፍ ኤረር ነው። ፋይናል ኤግዛም የምንሰራ ይሆናል ማለት ነው። እንግዲህ የተለያዩ ፈተናዎችንም ለማየት እየሞከርኩ ነበረ እና ከዛ ውስጥ እንግዲህ የተሻሉትና ፈተና በደንብ የሚያዘጋጃችሁን ይሄንና ሌሎችም ተጨማሪ አብረን የምንሰራ ይሆናል ማለት ነው። እንግዲህ እንደተለመደው ፈተናዎችን ስንሰራ ይሄንን መልስ ብቻ አይደለም የምንመልሰው ከዚህ ጋር ከክላሱ ጋር የተማማርነውን ምናልባት ይሄ ጥያቄ እንኳን ቀጥታ ባይወጣ ከዚህ ጋር አሁን ላይ ያወጣ ቀጣይ ሊወጡ የሚችሉ ተጓዳኝ ሐሳቦችን ኮንሰፕቶችን እያንዳንዱ ኢን ዲቴል ስለምናይ በደንብ አቴንሽን ለመስጠት ሞክሩ። ጀስት ይሄ መልሱ ቢሲ ትሩ ፎልስ ማለት ብቻ ሳይሆን ሐሳቡን ለመረዳት ሞክሩ። ብዙ ሐሳብ ነው የምንዋለው ከዚህ ፈተና ጋር እያያዝም ማለት ነው። ሶ ጀስት ያ ማለት ምንድነው ሪቫይዝም እያደረግነው ነው ክላሱን ማለት በተዘዋዋሪ ሶ እንግዲህ እንደዛ ያን ዛሬ ኢመርጂንግ እንግዲህ የምንሰራ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ተማሪዎች እንግዲህ ቻናሉን ሰብስክራይብ በማድረግ ጀምሩ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። እንግዲህ ቀጣይ እንዲሰራ የምትፈልጉት ካለ ኮሜንት ማድረግ አትርሱ። ሁላችሁም ኮሜንት አድርጉልን። እንግዲህ ቪዲዮውን ላይክ በማድረግ እንግዲህ ወደ ክላሱ እንቀጥል። ሶ እንግዲህ እዚህ ጋር በመጀመሪያ ያለው ትሩ ፎልስ አይተም ነው። ትክክል ከሆነ ትሩ፣ ፎልስ ከሆነ ፎልስ እያልን እንመልሳለን ማለት ነው። ባይዞ እንግዲህ ክላስ ላይ ከተማርነው ውጭ ምንም የመጣ የለም። ቀድሜም ለማየት እየሞከርኩ ነበር። በደንብ የሚያዘጋጃችሁ አይነት ጥያቄ ነው። ብዙ ነገር እንትንቱታላችሁ። እናያቸው እስኪ። Question number 1. Artificial super intelligence is where the machine does not go beyond human intelligence, including creativity, intelligence, memory, and ability. እንግዲህ ጥያቄው ምንድነው የሚለን አርቲፊሻል ሱፐር ኢንቴሊጀንስ ያ እዚህ ጋር ሱፐር ኢንቴሊጀንስ ማለት ማሽኖች እንግዲህ ከሰዎች የማሰብ ችሎታ፣ ፈጠራን፣ ትውስታና ብቃትን ጨምሮ የማያልፉበት ደረጃ ዶንት ጎ ቢዮንድ ያል የማያልፉበት ደረጃ ያል ይሄም ፎልስ ነው። ባለፈው ስንማር ምን ብለናል? አርቲፊሻል ሱፐር ኢንቴሊጀንስ ማለት ማሽኖች በሁሉም ዘርፍ ከሰው ልጅ እንግዲህ የማሰብ ችሎታ እጅግ የሚበልጡበት የአይ ደረጃ ነው ብለን ተምረናል። ስለዚህ የኛው ፎልስ ይሆናል ማለት ነው። ሁለተኛ the IoT connect physical world with digital world IoT ወይም ኢንተርኔት ኦፍ ቲንግስ የምንለው አካላዊውን ዓለም ከዲጂታል ዓለም ጋር ያገናኛል ይለና ይሄ ትክክል ነው። እንግዲህ IoT በገሃዱ ዓለም ያሉ አካላዊ ቁሳቁሶችን ለምሳሌ ስማርት አምፖሎችን፣ ሴንሰሮችን እነኚህን ከኢንተርኔት ጋር በማገናኘት መረጃ እንዲለዋወጡ የሚያደርገው ነው። ስለዚህ መልሳችን ትሩ ነው። ሁለተኛ። ሶስተኛ network layer is a user centric layer which performs various tasks for the users ይላል። እንግዲህ የኔትወርክ ሌየር ለተጠቃሚዎች የተለያዩ ተግባራትን የሚያከናውን በተጠቃሚ ላይ ያተኮረ ሌየር ነው ይለናል። ይሄ ፎልስ ነው። የአፕሊኬሽን ሌየር እንጂ የዚህ የኔትወርክ ሌየር ዲፊኒሽን አይደለም። ሶ እንግዲህ ለተጠቃሚዎች የተለያዩ ተግባራት የሚያከናውን በተጠቃሚ ላይ ያተኮረው የአይኦቲ ሌየር ማን ነው? አፕሊኬሽን ሌየር ነው። ኔትወርክ ሌየር ምንድነው? ዋና ተግባሩ መረጃን በሴንሰሮች ከተሰበሰበበት ቦታ ወደ ሌሎች የተገናኙ መሳሪያዎች ወይም ወደ ሌላ ዳታ ፕሮሰሲንግ ሌየር ማስተላለፍ ነው። ስለዚህ ሶስተኛው ፎልስ ይሆናል ማለት ነው። አራተኛው artificial intelligence system composed of an agent in its environment። አራተኛው artificial intelligence እንግዲህ ሲስተሞች በኤጀንትና በኤንቫይሮንመንት የተዋቀሩ ናቸው ይለናል። ትክክል ነው። ምንም ሀቅ ነው። ባለፈው ክላስ እንደዛ ተምረናል። አምስተኛ an IoT device do not do most of the work within human intervention but sometimes people can interact within the device። አምስተኛ ጥያቄ ደግሞ ጥያቄው ምንድነው? የአይኦቲ መሳሪያዎች እንግዲህ አብዛኛውን ስራ ያለ ሰው ጣልቃ ገብነት የሚሰሩ ቢሆንም አንዳንድ ጊዜ ሰዎች ከመሳሪያዎቹ ጋር መስተጋብር ሊፈጥሩ ይችላሉ ይለናል። ስለዚህ ይህም ትክክል ነው። ሶ አይኦቲ ወይም የአይኦቲ መሳሪያዎች እንግዲህ ዋና ዓላማ አውቶማቲክ በሆነ መንገድ ሰዎችን ማከናወን ነው። ነገር ግን ሰዎች መሳሪያዎችን ለማገዝና ለማስተካከል ወይም ደግሞ መረጃ ለማግኘት ለምሳሌ በስማርት ስልክ አፕሊኬሽን በቀጥተኛ ግንኙነት ሊያደርጉ ይችላሉ። የማያደርጉበት ማለት ግን ሊያደርጉም ይችላሉ። ስለዚህ የኛ ትክክል ነው። ስድስተኛ int x is equal 0.1 if an example integer data type። ስድስተኛ ደግሞ x እኩል ነው 0.1 የሚለው የኢንቲጀር ዳታ ምሳሌ ነው። ሌሎችም ስለምትማሩት ኢንቲጀር አይደለም። 0.1 ምንድነው? 10 ወይም ፍሎት ነው እንጂ ኢንቲጀር አይደለም ማለት። ኢንቲጀር እንግዲህ ኔጌቲቭ 10 ኔጌቲቭ 5 0 1 ማይነስ ምናምን አይነት ነገር። ስለዚህ ፎልስ ነው መልሳችን ነው። ሰባተኛ ደግሞ waste reduced is one of the disadvantages of IoT ይላል። የቆሻሻ መቀነስ የአይኦቲ ጉዳቶች አንዱ ነው። ጠቀሜታ እንጂ ጉዳት አይደለም። ዌስቶችን መቀነስ አንዱ የአይኦቲ ቴክኖሎጂ ሀብቶችን በአግባብና በብቃት እንድንጠቀም ስለሚያስችል ብክነት ለመቀነስ ይረዳል። ስለዚህ ይሄኛው ምንድነው? ጥቅም ነው። ስለዚህ ፎልስ ይሆናል ሰባተኛው። ስምንተኛው ደግሞ
IoT is not applicable in social media IoT በማህበራዊ ሚዲያ ላይ ተግባራዊ ሊሆን አይችልም ይለናል። ስለዚህ እኛም ፎልስ ነው እንግዲህ ከዌራብል ዲቫይስ የሚሰበሰቡ የጤና መረጃዎችን ከጓደኞች ጋር በማህበራዊ ሚዲያ ለማጋራት ወይም የስማርት ቤት መሳሪያዎች ሁኔታን ለማሳወቅ ስፔሻሊ በቃ አድቫንስ ሆነው ባጭሩ IoT ምንድነው ሶሻል ሚዲያ ላይ ነው። ስለዚህ እኛም ፎልስ ይሆናል ማህበራዊ ሚዲያ ላይ አድቫንስ አልሆነም ሶሻል ሚዲያ አፕሊኬብል አይሆንም የሚለው ስለዚህ ፎልስ ነው። ዘጠኛ an AI agent perceives and acts upon the environment using perceiver እንግዲህ አንድ የAI ኤጀንት አካባቢውን የሚገነዘበው እና ደግሞ እርምጃ የሚወስደው በፐርሲቨር በመጠቀም ነው ይለናል። ስለዚህ እኛ ፎልስ ነው። የኤጀንት እንግዲህ ከአካባቢ መረጃ የሚቀበለው ወይም የሚገነዘበው በሴንሰር አማካኝነት እንጂ በፐርሲቨር አይደለም። በአካባቢ ላይ እርምጃ የሚወስደው ደግሞ በአክቹዌተርስ ነው። ስለዚህ በፐርሲቨር ሳይሆን በሴንሰር ስለሆነ ፎልስ ነው። አስረኛ one of the goal of AI is to replicate human intelligence እንግዲህ ከኤአይ ግቦች አንዱ የሰውን ልጅ የማሰብ ችሎታ መኮረጅ ወይም መድገም ነው። እንግዲህ አርቲፊሻል ኢንተለጀንስ ዋነኛና መሰረታዊ ግብ ማሽኖች እንግዲህ እንደ ሰው እንዲያስቡ፣ እንዲማሩ፣ እንዲወስኑ እና ችግሮችን እንዲፈቱ ማድረግ ነው። ይህም እንግዲህ የሰው ልጅ የማሰብ ችሎታ በሰው ሰራሽ መንገድ ለመድገም የሚደረግ ጥረት ነው። ስለዚህ መልሱ ይሄኛው ምንድነው ትሩ ይሆናል ማለት ነው። ሌላው ደግሞ እዚህ ጋር እንግዲህ ሾርት አንሰርስ ነው እዚህ ጋር የምናየው ሾርት አንሰር ነው እንግዲህ እዚህ ጋር ያለው ሾርት አንሰሩ ደግሞ ሾርት አንሰር ማለት ክሊር የሆነ መልስ መስጠት ነው። የመጀመሪያው ጥያቄ እንደሚለን ሊስት ኤንድ ኤግዛሚን አት ሊስት 3 ኢምፖርታንት ፊቸርስ ኦፍ IoT ቢያንስ 3 የIoT ጠቃሚ ባህሪያትን ዘርዝሮ ከዛ አብራሩ ይላል። ለምሳሌ አርቲፊሻል ኢንተለጀንስ የመጀመሪያው አንዱ አርቲፊሻል ኢንተለጀንስ ማለት ነው IoT ሲስተሞችን ኮሌክት ወይም IoT ሲስተምስ ኮሌክት ቫስት አማውንትስ ኦፍ ዳታ AI algorithms are used to analyze this data to make smart decisions, automatic processors, enhance the functionality of the device without human intervention ያለው እንግዲህ የአርቲፊሻል ኢንተለጀንስ አንዱ ነው። ሁለተኛው ደግሞ ሶስት አይነት የተባለው ኮኔክቲቪቲ ነው። ለምሳሌ the core of IoT እንግዲህ የIoT ኮር ዋናው ይሄ ኮኔክቲቪቲ ነው። Device need to be connected to network or like the internet to communicate with each other within application and within the users enabling the data sharing and remote control ስለዚህ ኮኔክት መደረግ አለባቸው። ዲቫይሶች ኮኔክት ካልተደረጉ ኢንፎርሜሽን ሊልኩ አይችሉም ሰው እንግዲህ ሌላው ሶስተኛው ደግሞ ሴንሰርስ መጥቀስ እንችላለን። ሴንሰሮች እንግዲህ የአይኦቲ መሳሪያዎችን ከገሃዱ ዓለም መረጃ እንዲሰበስቡ የሚያስችሉ ክፍሎች ናቸው። ዲፋይን አድርገዋል። ሴንሰርስ አር ዘ ኮምፖነንትስ ዛት አለው አይኦቲ ዲቫይስ ቱ ኮሌክት ዳታ ፍሮም ዘ ፊዚካል ወርልድ ብላችሁ ዲፋይን ማድረግ ትችላላችሁ። ምክንያቱም ሊስት ኤንድ ኤክስፔሪንስ የሚል ነው። እነኚህ ሶስቱን መጥቀስ ትችላላችሁ ማለት ነው። ሁለተኛው ደግሞ ሊስት ዋት ኢዝ ዘ ክላስተር ኮምፒውቲንግ ኤንድ ዋይ ኢዝ ክላስተር ኮምፒውቲንግ ሃይሊ አቬሌብል። ሁለተኛው ጥያቄ ደግሞ ክላስተር ኮምፒውቲንግ ምን እንደሆነ ይግለጹ። ከዛ ደግሞ ለምን ከተገኘ ወይም ለምን ደግሞ ከፍተኛ ተገኘ ነው ወይም ሃይሊ አቬሌብል አለው እንደምንል አብራሩ ነው። እንግዲህ ክላስተር ኮምፒውቲንግ ዘ ፕራክቲስ ኦፍ ኮምባይኒንግ ዘ ሪሶርስስ ላይክ CPU, storage, memory of many small independent computers just like nodes to work together as a single or more powerful systems ብለን ዲፋይን ማድረግ ይችላል። ክላስተር ኮምፒውቲንግ ማለት የበርካታ ነፃ ኮምፒውተሮች ወይም ኖዶች በመባል የሚታወቁት ወይም ሀብት እንደ CPU ስቶሬጅ እና ሚሞሪ በማጣመር እንደ አንድ ነጠላ ኃይለኛ ሲስተም እንዲሰሩ የሚያደርግ ዘዴ ክላስተር ኮምፒውቲንግ እንላለን። እና እንግዲህ ዲፋይን አድርጎ ዋይስ ሃይሊ አቬሌብል ካልተባለ ደግሞ ለምንድን ነው በደንብ በሃይሊ አቬሌብል የተባለው ከተባለ in the cluster failed due to the hardware or software issue the other news cluster can take over it. This provides fault tolerance and ensures that the system continues to operate and what data remains accessible without interruption ማለት እንችላለን ማለት ነው። ሃይሊ አቬሌብል ነው የሚባለው በክላስተር ውስጥ ያሉ አንድ ኮምፒውተር በቴክኒክ ችግር እንግዲህ ከስራ ውጭ ቢሆንም እንኳን ሌሎች ኮምፒውተሮች ስራውን ተረክበው ስለሚያስቀጥሉ ነው። ይህ ስርዓት እንግዲህ ሳይቋረጥ ስራውን እንዲቀጥልና መረጃ ሁሌም ተደራሽ እንዲሆን ስለሚያደርገው ሃይሊ አቬሌብል ነው እንላለን ማለት ነው። እንግዲህ ጥያቄ ደረቁ ይሄን ይመስላል ማለት ነው። ወደ ሶስተኛ ስንገባ ደግሞ define what intelligence is and list out at least 4 components of intelligence እንግዲህ ስለ ኢንቴሊጀንስ ምን እንደሆነ ይግለጽና ደግሞ አራት የኢንቴሊጀንስ ክፍሎችን ዘርዝሮ ነው። What is intelligence? Intelligence is the ability to acquire and apply knowledge and skills. It involves the capability of logic, understanding, self-awareness, learning, emotional knowledge, reasoning, planning, creativity, critical thinking, and problem solving ማለት እንችላለን ማለት ነው። ምን ማለት ነው? ኢንቴሊጀንስ ማለት ወይም የማሰብ ችሎታ ማለት እውቀትንና ክህሎትን የመቅሰምና የመተግበር ችሎታ ማለት ነው። ይህም ደግሞ የማመዛዘን፣ የመማር፣ ችግሮች የመፍታትና እንደ እቅድ የማውጣት ብቃትን ያጠቃልላል። እንግዲህ አራት ኮምፖነንት ኦፍ ኢንቴሊጀንስን ጥቀሱ ከተባለ ደግሞ ሪዝኒንግ፣ ለርኒንግ፣ ፕሮብለም ሶልቪንግ፣ ፐርሴፕሽን ያልነው መጥቀስ እንችላለን ማለት። ሪዝኒንግ ማለት ማመዛዘን ነው። ለርኒንግ ደግሞ መማር ነው። ፕሮብለም ሶልቪንግ ችግር መፍታት ነው። እና ደግሞ ፐርሴፕሽን ማለት ደግሞ ግንዛቤ፣ በስሜት ማሰት አማካኝነት ነገሮችን የመረዳት ችሎታ ፐርሴፕሽን እንለዋለን ነው። እና ይሄን ይመስላል። አራተኛው ጅማ ዩኒቨርሲቲ ሪፈራል ሆስፒታል ፕላንስ
add many more devices as parts of the IoT solutions. What are the three main challenges with the referral hospital will face because of this rapid growth of digitalization ይላል። እንግዲህ ጅማ ዩኒቨርሲቲ ሪፈራል ሆስፒታል እንደ IoT መፍትሄ አካል ብዙ ተጨማሪ ምሳሌዎች እንግዲህ ለመጨመር አቅዷል። ይህም እንግዲህ የዲጂታላይዜሽን ፈጣን እድገት በሆስፒታሉ ላይ የሚያመጣቸው ሶስት ዋና ተግዳሮቶች ምንድናቸው ጥቀሱ ይለናል። እንግዲህ የመጀመሪያው ሴኩሪቲ ነው። ሴኩሪቲ፣ ሁለተኛ ኮምፕሌክሲቲ፣ ሶስተኛ ደግሞ ዳታ ማኔጅመንት ነው። እንደዚህ ብላችሁ መጥቀስ ትችላላችሁ። ሴኩሪቲ ስንል ደህንነት ነው። የተገናኙት መሳሪያዎቹ ቁጥሩ ሲጨምር የሳይበር ጥቃት ስጋትም ከፍ ያለ ነው። ይህም እንግዲህ ሚስጥራዊ የታካሚ መረጃን የመሰረቅ ዕድልን ስለሚጨምር ሴኩሪቲ የመጀመሪያው ነው። ሁለተኛ ውስብስብነት ነው ወይም ኮምፕሌክሲቲ የምንለው ነው። ኮምፕሌክሲቲ ስንል ደግሞ እጅግ በጣም ብዙ ያላቸው የተለያዩ መሳሪያዎች በአንድ ላይ የማስተዳደርና ሁሉም በትክክል እንዲሰሩ ማድረግ በጣም ውስብስብና ልዩ ሙያ ሊጠይቅ ይችላል። ኮምፕሌክሲቲ ነው። ሶስተኛው ዳታ ማኔጅመንት ነው፣ የመረጃ አያያዝ ነው። ከነዚህ መረጃዎች እንግዲህ የሚመነጨው እጅግ ግዙፍ መረጃ መሰብሰብ ማከማቸትና በአግባቡ መተንተን ትልቅ ፈተና ሊሆን ይችላል ነው። እንግዲህ አራተኛው እንደዚህ ብላችሁ መጥቀስ ትችላላችሁ። አምስተኛው ደግሞ how augmented reality, virtual reality and mixed reality differ from each other። አምስተኛ ደግሞ augmented reality, virtual reality እና mixed reality እርስ በርስ እንዴት ይለያያሉ ነው የሚለን። እንግዲህ ዝም ብዬ ሀሳቡን ልንገራችሁ። ቨርቹዋል ሪያሊቲ ማለት ተጠቃሚው ሙሉ በሙሉ በሰው ሰራሽና በኮምፒውተር በተፈጠረ ዓለም ውስጥ ማስገባት ወይም የሚያስገባው ነው። ይህም እንግዲህ የገሃዱን ዓለም በሌላ ዓለም የምንተካበት እውነታ የሚፈጥርልን ቨርቹዋል ሪያሊቲ እንለዋለን። ቨርቹዋል ሪያሊቲ creates what? Complete artificial computer generated environment that a user is fully immersed in and often using a headset that blocks out the real world. It replaces your reality ይለዋል ማለት ነው። ሁለተኛው ደግሞ ኦግመንትድ ሪያሊቲ ስንል በገሃዱ ዓለም ላይ ዲጂታል መረጃዎችን ወይም ደግሞ ምስሎችን ይጨምራል። ይህም እንግዲህ እውነትን ከመተካት ይልቅ ያሻሽለዋል። ለምሳሌ እንደ ስናፕቻት ፊልተሮች ምናምን ኦግመንትድ ሪያሊቲ ይባላል። overlays digital information or image onto the user's view of the real world. It adds to your reality. Just examples include Snapchat filters or what? Pokemon Go። እንግዲህ እነኚህ ኦግመንትድ ሪያሊቲ ይባላሉ ነው። ሶስተኛው ደግሞ ሚክስድ ሪያሊቲ ነው። እንግዲህ የቨርቹዋሊቲ እና የኦግመንትድ ሪያሊቲ ድብልቅ ነው። ይሄኛው ደግሞ ቨርቹዋል ቁሶችን በገሃዱ ዓለም ላይ ከማንሳት ባለፈ እነዚህን ቨርቹዋል ቁሶች እንግዲህ ከገሃዱ ዓለም ጋር በመስተባበር እንዲፈጥሩ ወይም መስተጋብር እንዲፈጥሩ አንድነት እንዲፈጥሩ ያደርጋቸዋል ማለት ነው። እንግዲህ ሶስቱ ልዩነት ይሄንን ይመስላል ነው። ስድስተኛ what do you mean smart city, smart building, smart education? እንግዲህ ስማርት ሲቲ፣ ስማርት ቢልዲንግ እና ስማርት ኤጁኬሽን ስንል ምን ማለታችን ነው ይለናል ማለት ነው። ባጭሩ ለመግለጽ ያክል ስማርት ሲቲ ማለት የቴክኖሎጂና መረጃ በመጠቀም እንደ ትራንስፖርት፣ ኤነርጂ እና ቆሻሻ አወጋገድ ያሉ የከተማ አገልግሎቶችን በማመዛዘን እንግዲህ የነዋሪዎችን ህይወት ጥራት እንዲያሻሽል ማድረግ ወይም እንደዚህ የተደረገ ከተማ ስማርት ሲቲ ይባላል ማለት ነው። Smart city means a city that uses IoT sensors and technology to collect data and use insights from the data to manage assets, resources, and services efficiently. This includes managing the traffic, public transportation, waste, and energy system to improve the quality of life for its citizens. እንደዚህ ብለን በቀላሉ መመለስ እንችላለን። ሁለተኛው ስማርት ቢልዲንግ ነው። Smart building means a building that uses automated process to control its operation, including heating, ventilation, air conditioning, lighting, and security, using IoT device for better energy efficiency and what? ዩዘር ኮምፎርት። እንግዲህ ስማርት ቢልዲንግ ማለት ደግሞ የአይኦቲ መሳሪያዎችን በመጠቀም እንደ መብራት፣ የአየር ማቀዝቀዣ እና ደህንነት ያሉ ስርዓቶችን በራስ ስር በመቆጣጠር የኃይል ፍጆታን የሚቀንስና ተጠቃሚዎች ምቹ የሆነ ህንፃ መፍጠር ስማርት ቢልዲንግ እንለዋለን ማለት ነው። ስማርት ኤዱኬሽን ማለት ደግሞ እንደ ኤአይ እና ኦግመንትድ ሪያሊቲ ያሉ የቴክኖሎጂዎችን በመጠቀም ለተማሪዎች የተሻለ እና አሳታፊና የግል ማለትም ለግል የተበጀ የትምህርት ልምምድን መፍጠር ይሄኛው ምን እንለዋለን? ስማርት ኤዱኬሽን እንለዋለን ማለት ነው። እዚህ ጋር እንግዲህ ቀጣይ ደግሞ ቾይስ ነው ያለው። ወደ ቾይስ ስንገባ አንደኛ which one of the following is false about IoT device? A. IoT device use internet for collecting and sharing data. B. IoT device needs microcontrollers. C. IoT device use wireless technology. D. IoT device are completely safe. እንግዲህ ከሚከተሉት ውስጥ ስለ IoT መሳሪያዎች ሐሰት የሆኑ የትኛው ይላል? ስለዚህ ዲ ነው። IoT device are completely safe የሚለው እሱ ትክክል አይደለም። የIoT መሳሪያዎች እንግዲህ ከኢንተርኔት ጋር የተገናኙ በመሆናቸው ለሳይበር ጥቃቶች በጣም ተጋላጭ ናቸው ነው። ምክንያቱም ምንም እንኳን የተለያዩ የደህንነት እርምጃዎች ቢወስዱም በሙሉ ደህንነታቸው የተጠበቁ ናቸው ማለት አይቻልም። ስለዚህ አባባል ሐሰት ሲሆን ሌሎቹ አማራጮች ደግሞ በኢንተርኔት መረጃ መለዋወጥ፣ ማይክሮኮንትሮለር መጠቀማቸውና ዋይርለስ ቴክኖሎጂ መጠቀማቸው እውነት ነው ማለት ነው። 16ኛ ደግሞ one of the following not related to IoT scalability። እንግዲህ ከሚከተሉት ውስጥ እንግዲህ ከIoT scalability ወይም የመስፋፋት አቅም ጋር የማይገናኘው የትኛው ነው ይለናል? not related there. So A. flexible with the internet. B. large scale deployment. C. real time connectivity of billions of devices. D. range of sensor nodes.
እንግዲህ ስለዚህ መልሳችን ምንድነው? ፍሌክሲቢሊቲ ዊዝ ኢንተርኔት የሚለው ኤ ይሆናል ማለት ነው። ስኬሌቢሊቲ እንግዲህ የሚያመለክተው የአይኦቲ ሲስተም እጅግ በጣም ብዙ ቁጥር ያላቸው መሳሪያዎች ወይም ቢሊዮኖች ሊሆን ይችላል በማስፋፋት የማስተናገድና የማስተዳደር ችሎታ ነው። ሶ ላርጅ ስኬል ዲፕሎይመንት፣ ሪል ታይም ኮኔክቲቪቲ እና ሬንጅ ሴንሰር ኖድ ሁሉም እንግዲህ ከስኬሌቢሊቲ ጋር በቀጥታ የተገናኙ ጽንሰ ሀሳቦች ናቸው። ፍሌክሲቢሊቲ ዊዝ ኢንተርኔት የሚለው ሀሳብ ግን ከስኬሌቢሊቲ ይልቅ እንግዲህ ከስርዓቱ መላመድ ጋር የበለጠ ይገናኛሉ። ስለዚህ ፍሌክሲቢሊቲ ዊዝ ኢንተርኔት የሚለው ኤ ይሆናል ማለት መልሳችን። 17ኛ which allows a digital device to interconnect and transmit data? A. Sensor, B. Smartphone, B. GPS, C. Smartphone, D. and network. 17ኛ ደግሞ የዲጂታል መሳሪያዎችን እርስ በርስ እንዲገናኙና መረጃ እንዲያስተላልፉ የሚያስችላቸው ምንድን ነው ይላል። ይሄ ኔትወርክ ነው ማካታችን። ኔትወርክ መልሳችን ዲ ኔትወርክ ይሆናል። 18ኛ which of the statement regarding sensors is true? እንግዲህ ከሚከተሉት አባባሎች ስለ ሴንሰርስ እውነት የሆነው የቱ ነው ይላል። A. Sensors are input device. B. Sensors can be analog or digital. C. Sensors respond to some internal stimuli. D. All of the above. ስለዚህ ምን አለ? all of the above ይሆናል። ሴንሰር እንግዲህ አካላዊ መረጃዎችን እንደ ሙቀት፣ ብርሃንና እንቅስቃሴ ወደ ኤሌክትሪክ ሲግናል የሚቀይሩ ኢንፑት ዲቫይስ ናቸው። እነዚህ ሲግናሎች እንግዲህ አናሎግ ወይም ዲጂታል ሊሆኑ ይችላሉ። ስራቸውም ለአንድ ውጫዊ ማነቃቂያ ምላሽ መስጠት ስለሆነ ሶስቱም አባባሎች ትክክል ናቸው። ኦል ነው መልሳችን ማለት ነው። 19ኛ what type of IoT sensors embedded in IoT device to sense the change in environment parameters in the device's peripherals? እንግዲህ በአካባቢው ላይ የሚከሰቱ ለውጦችን ለምሳሌ ሙቀት፣ እርጥበት ለመለየት እንግዲህ በአይኦቲ መሳሪያዎች ውስጥ የሚገጠም የሴንሰር አይነት ምን ይባላል ነው? ኢንቫይሮንመንታል ሴንሰርስ ይባላል። መልሳችን ቢ ኢንቫይሮንመንታል ሴንሰርስ እንለዋለን። The architecture of augmented reality systems. Blank is the architecture of augmented reality systems. Blank was the responsibility for collecting virtual visual data from the real world. ይሄኛው ደግሞ በአugmented reality አወቃቀር ውስጥ ከገሃዱ ዓለም ምላሽ መረጃዎችን የመሰብሰብ ኃላፊነት የነበረው ክፍል የቱ ነው ይለና ይሄ ኢንፍራስትራክቸራል ትራከር ዩኒት ነው። ኢንፍራስትራክቸራል ትራከር ዩኒት እንለዋለን ነው ቢ ነው። ኢንፍራስትራክቸራል ትራከር ዩኒት የሚባለው ነው ማለት ነው። ሶ እንግዲህ ኢንፍራስትራክቸር ትራከር ዩኒት ማለት ከገሃዱ ዓለም የሚገኙ መረጃዎች ለምሳሌ በካሜራ የሚታዩ ምስሎችን እና ከሴንሶች የሚገኙ መረጃዎችን የመሰብሰብ ኃላፊነት አለበት ነው። ይህ መረጃ እንግዲህ ሰብስበው ወደ ፕሮሰሲንግ ዩኒት ይልካል። ፕሮሰሲንግ ዩኒት ደግሞ ይህን መረጃ ከቨርቹዋል መረጃ ጋር በማቀላቀል ወደ ቪዥዋል ዩኒት ይልከዋል ማለት ነው። ሶ እንደዚህ እያደረገ ይሰራል ማለት ነው። እና ይህንን ይመስል ነበር ማለት ነው። ሶ እዚህ ጋር ቱልፎርስ ቅድም ወደ ሰራ ነው ተመልሶ መጥቷል። እንግዲህ ይህን ጥያቄው ሙሉ አይደለም በዚህ የተቆረጠ ነው ብያቸዋለሁ። እንግዲህ ዛሬ እንግዲህ በኢመርጂንግ ቴክኖሎጂ የነበረን ቆይታ ይሄን ይመስል ነበር። ቀጣይ ደግሞ ሌላ ፋይናል ኤግዛም ይዤላችሁ እስክመጣ ድረስ ኮሜንት አድርጉ። ዩቲዩብ ላይ ቪዲዮውን የሚያዩት ሰብስክራይብ ሳያደርጉ ነው፣ ኮሜንት ሳያደርጉ ነው፣ ላይክ ሳያደርጉ ነው እያሉ ሲሆን ሜሴጅ የደረሰኝ ስለሆነ ሰው እኔ እንድታግዙኝ የምትችሉት እንደዛ ኮሜንት በማድረግ ላይክ በማድረግ ቪዲዮውን ቻናሉን ሰብስክራይብ ቪዲዮውን ላይክ ሼር በማድረግ ስለሆነ እንደዛ ብታደርጉ ደስ ይለኛል። ግዴታ አይደለም፣ ደስ ካላችሁ ከተመቻችሁ ብቻ አድርጉልኝ። ሰው እንግዲህ በቀጣይ ደግሞ በፍላጎታችሁ ኮሜንት ላይ በመጽፉት መሰረት በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። በደንብ አንብቡ። መልካም ጥናት። እንግዲህ ፕራይቬት ክላስ ላይም ደግሞ ያላችሁ ልጆች ተመዘገባችሁ እዛም ብዙ ፈተናዎች ብዙ ጥያቄዎች ስለለቀቅን በደንብ እሷቸው ፋይናል ኤግዛም ደግሞ እንዴት ከፍተኛ ውጤት እንደምታመጡ የምትሰሩበት ሲስተሞች ትሪኮች እና የፈተና ላይ የማይቀሩ ጥያቄዎችም እዛ ስላስቀመጥን በደንብ ቪዲዮውንም በደንብ ክላሱ ላይ በደንብ ይሁ ማለት ነው። በቀጣይ እንግዲህ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቱን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሎት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።